ሰላት አንሰግድም። እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን። ሰላት አንሰግድም። ቁርአን ቀርተን አናውቅም ረጅም ጊዜ። ፈለስጢን ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል። ሰላት አይሰግድም። እነኚህ ሰዎችን ይከታተላል። አሁን ያለው ሰዎች ማንን እየዋሸን ነው? ቆይ ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምሬ ወደ ራሳችን እስቲ እንመለስ። ሰላት ሳልሰግድ የትኛውን ነብይ ነው የምወደው? العهد الذي بيننا وبينهم الصلاة فمن تركها فقد كفر። እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላት የተወሰው ከፍሯል፣ ከእስልምና ወጥቷል፣ ከሃዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ ኢስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው፣ ሼር የምናደርገው፣ ኮሜንት የምናደርገው። ደግሞ ስንስቅ እስከዚህ ድረስ ነው። ፈገግታ እኮ አይደለም ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዲት እንሰራበታለን፣ ኮሜንት እናደርጋለን። ከዚያ በኋላስ አላህ ነስሩን ያምጣልን። አላህ ስብሓነሁ ወተዓላ ቁርአን ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد። ኢን ተንሱሩላህ አላህን ስብሓነሁ ወተዓላ በፈለገው መንገድ የምትሄዱለት ከሆነ ኢን ተንሱሩላህ ያዕኒ ኢን ተንሱሩ ዲን አላህ የአላህን መንገድ የምትከተሉ ከሆነ መልካሙን ነገር የምትሰሩ ከሆነ ከመጥፋው ነገር የምትርቁ ከሆነ ጥሩን አላህ ያዘዘውን መንገድ የምትይዙ ከሆነ የንሱርኩም አሸናፊ ያደርጋችኋል። ወዩተቢት አቅዳመኩም የእናንተንም እግር ከረገጠበት እንዳይንቀሳቀስ ያረጋገዋል አለ። ወዩተቢት ሰባት ይሰጣችኋል፣ እርጋታን ይሰጣችኋል። አቅዳመኩም እግሮቻችሁ እንዳይወላውል፣ ልቦናችሁ እንዳይወላውል እርጋታን ይሰጣችኋል። እርጋታን የሚሰጠው ምን ስንሆን ነው? ኢን ተንሱሩላህ ነው። እንተህ እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ። ሌት ተቀን ግን የምንጮኸው ሌላ ነገር ነው። አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይህንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አይደለም ሙኻጠባ እያደረኩ ያለሁት። ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አላህ ፊት መሰክርባችኋለሁ፣ ትመሰክሩብኛላችሁ። እነኚህ ብልግና የሚያስተምሩትን ከፕል ምናምን እያሉ ሴትና ወንድ ሆነው መጥተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن سيناقر مدفوع المنامن يارو سيتنا وندهونه ومتو يا مسلم ما برسد نبي صلى الله عليه وسلم يزينان كفات يستماروتن إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن سيناقر مدفوع تكبارات ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት እያደረጉ ፈንኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም ዐዛቡን አሊሙን ፊ ዱንያ ወልአኺራ በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ ለልጅ እናንተ ልጆች ነው እያሳዘነኝ ያለው።
እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች። ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አውቃለሁ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። ሃይማኖቴ ምናምን የሚለውን አስተሳሰብ የቴዲ አፍሮን አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መጥተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት። ይህንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምልላችሁ? እስቲ ያሳውቁኝ። እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ የምልላችሁ? እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ሰጥታችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ የምለው። የሆነ መልካም ነገር ሰርታችሁ ማለት ነው። ይሄን አሁን ከስራ አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከዓመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ ይህንን መጥፎ ነገር የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። ፈለስጢን ላይ ወንድሞቻችን እንዴት ተጨፈጨፉ? ምን እየሰራን ነው እኛ? እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው። የእነሱ እንደም እየተመለከትን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከትን አይደል እንደኛ? አክሽን ነው እያሉ አክት ነው እያሉ ከስር የሆነ የወንድ ድምጽ ይሰማል። ድራማ ላይ የሚሰራ የሆነ ድምጽ ይሰማል ከስር። ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታደርጋለች። ወንዱ ሴት ልጅን ለመምሰል ድራማውን ለማስመሰል በሚል መጥቶ ጥምጣሙ እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጦ። ስለዚህ ይሄን ነገር እየተከታተልን ስለ ፈለስጢን አናውራ፣ ምክንያቱም ስለማይመለከተን የተረገምን ሰዎች ነን እኛ። ይሄን ነገር ስንከተልም ያን ነገር ስንሰራም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለረገሙት ለዐነ አላሁ المتشبهات بالرجال من النساء ስላሉ የተረገመ ሰው ሆነን ደግሞ ራሳችን ወንድሞቻችን ላይ ባመጣነው በላ እዚያ ውስጥ ያሉ ወንድሞቻችን እኮ እነሱ ጋር ያለውን ነገር ሰርተው ጨርሰዋል። በቃ ለፍተዋል። በእነሱ ጋር ያለውን ለአላህ ብለው ነፍሶቻቸውን ገብረዋል፣ እየገበሩ ነው ያሉት። እኛ ግን እንኳን ነፍሶቻችንን ልንገብር ቀርቶ ማህበረሰቡን እየበከልን ያለ ነው። ፎሎው እያደረግን ባለጌዎችን እየፈለግን የትኛውን የበለጠ ባለጌ ብለን ፈልገን ፎሎው እያደረግን የትኛውን የበለጠ አይናውጣ እያለን እየፈለግን ኮመንት እያደረግን ከዚያ በኋላ መተን እከሌ እኮ ስለ ፈለስጢን ተናግሮ አያውቅም። አንተ ምን ሰርተህ ታውቃለህ? ሲጀመር ስለ ፈለስጢን እየሰራህ ያለኸው ስርዓት አልባ የሆኑት ሰዎች ፎሎው ማድረግ። ظهر الفساد في البر والبحر بما كسبت أيدي الناس
ليذيقهم بعض الذي عملوا لعلهم يرجعون إلى الله سبحانه وتعالى مدرات الله فساد تسفافا طفات تسفافا لمن ليذيقهم بعض الذي عملوا الناس كسروت كفات كسروت مدفو نجر كاسفافوت بالجنة كاسفافوت مدفو نجر تكيتهم بتشادون يا لاي ايتو انديهدو ነው ያ ነገር የመጣላቸው ይሄን ሁሉ መጥፎ ነገር ያስፋፋል ኮሜንት ያደረግን ሼር ያደረግን አሁን ያለንበትን ነገር የሙስሊሙ ማህበረሰብ ባያስተናግድ ነበር የሚገርመው እንዲህ ውርደታም ሆነን ሳለን አላህ ለኛ ነስሩን ቢያመጣ ነበር የሚገርመው ፍልስጤም ላይ ወንድሞቻችን እንዲተጨፈጨፉ ምን እየሰራን ነውኛ እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው